ሰላም እንዴት ናችሁ? ሁላችሁም ሰላም እላለሁኝ። ያው ዛሬ ደግሞ በኦልድ ባቢሎን ተገኝተናል ማለት ነው። በዛሬ ፓርታችን ኦልድ ባቢሎንን የምንመለከት ይሆናል ማለት ነው። ኦልድ ባቢሎን የሚለው ነገር እንመለከታለን። ስለዚህ ምንድናት ባቢሎን ምንድነች የሚለው ነገር ስንመለከት እስካሁን ድረስ እያወራን ያለነው ስለ ሲቪላይዜሽን ኦፍ ኤዥያ ላይ አንሺየንት ሲቪላይዜሽን ኦፍ ኤዥያ ላይ ባለፈው ዕለት ደግሞ ምን አጥንተናል ማለት ነው? ስለ ሜሶፖታሚያ ወይም ስለ ሱሜሪያንስ አጥንተናል። ሱሜሪያንስ ማለት ቢትዊን ዘ ሪቨር ነው የምትገኘው። በግሪክ ቃሉ ቢትዊን ዘ ሪቨር ብለናል። እና ደግሞ በኤፍራጥስ እና በጤግሮስ ወንዝ ላይ ትገኛለች ብለን አውርተናል። ሌላ ደግሞ እነዚህ ሱሜሪያኖች ንጉሱ አብሶሉት ፓወር እንዳለው አብሶሉት ኪንግ እንደሆነ ሉጋልስ እንደሚባል እና ደግሞ ምንድነው ራሱን እንደ ጎድስ አይደለም የሚጠራው፣ ራሱን እንደ ንጉስ አይደለም ማለት እንደ ንጉስ ሳይሆን እንደ ጣዖት አይደለም ራሱን የሚጠራው የሚለው ነገር አይተናል። ሌላ ደግሞ ኮንትሪቢዩሽናቸውን ተመልክተን ነበረ አይደል? ኮንትሪቢዩሽናቸውን ተመልክተን ነበር። እና ደግሞ ይሄ እንትን ላይ ሞኒመንቶች የራሳቸው የሆነ ብዙ ሞኒመንቶች አታገኙም፣ ግሬት የሆነ ሞኒመንቶችን አታገኙም እንደ ግብጽ ብለን ነበረ። እና እነዛ ሞኒመንቶች የማይገኙበት ምክንያት ደግሞ ብለን ስናወራ በምን ምክንያታቸው ይሄ የድንጋይ የስቶኖች እና የቲምበሮች አቬለብል ስላልሆኑ ብዙ የሆኑ የድንጋዮች ሪሶርሶች ስለሌላቸው ብለን አንስተን ነበር ማለት ነው። እና ደግሞ ኮንትሪቢዩሽናቸውን ስንመለከት ደግሞ ፕሎውን ለመጀመሪያ ጊዜ ያስተዋወቁ እነሱ ናቸው። እና ደግሞ ሌሎችን በምንመለከትበት ጊዜ ደግሞ ራይቲንግ ሲስተም እንዳላቸው ኮኒፎርም የሚባል ራይቲንግ ሲስተም እንዳላቸው ወርድ ፒክቸር እንደሆነ ተመልክተናል። ሌሎች ደግሞ በአንድ ሰዓት ውስጥ ደግሞ 60 ሚኒት እንዳለ እና ደግሞ በሰርክል 360 ዲግሪ እንዳለ አይተን ነበር። እነዚህ ኮንትሪቢዩሽኖችን በምን ላይ ነው? በሜሶፖታሚያ ላይ አይተን ነበር ማለት ነው። ስለዚህ ባቢሎን ጋር ግን ስንመጣ ደግሞ ዛሬ ስለ ባቢሎን እንመለከት ይሆናል። ኦልድ ባቢሎን እንመለከታለን። ስለዚህ ባቢሎን was a great city in the ancient world located on bank of the Euphrates rivers near the present day the city of አልሃሊ ኢራቅ ላይ። ስለዚህ ባቢሎን በጣም የሆነች ግሬት የሆነች ባቢሎን ሲባል ሰምታችኋል። ከበፊቱም በደንብ የምትሰሙት ቃል ነው ባቢሎን አይደል? እንኳን በትምህርቱ በቤተክርስቲያንም እና ሲባል ሰምታችሁ በጆሮአችሁ ላይ ትሰማላችሁ። ባቢሎን ሲባል አዲስ አይደለም ቃሉ አይደል? እቺ ባቢሎን በጣም ግሬት የሆነች ሲቲ ስቴት ነበረች አንሸንት ወርልድ ላይ ማለት ነው። ስለዚህ የምትገኘው ደግሞ ሎኬሽኗን ስንመለከት ባንክ ኦፍ ኤፍራጥስ ሪቨር፣ ስለዚህ የኤፍራጥስ ሪቨር ማለቂያ ላይ የምትገኝ ነች ማለት ነው። ስለዚህ ኒር ዘ ፕሬዘንት አሁን ላይ ያለውን ፕሬዘንት ላይ ስንመለከት ደግሞ አልሃሊ ላይ ትገኛለች ማለት ነው። አልሃሊህ ነው የሚባለው አይደል? ስለዚህ ዛሬ ትገኛለች የሚለው ነገር ትይዛላችሁ ማለት ነው። ስለዚህ አልሃላ ማለት ደግሞ ኢራቅ ማለት ነች ማለት ነው። ኢራቅ ማለት ነች። ስለዚህ it was the capital of kingdom of Babylon። እቺ ባቢሎን የምትባለው ባቢሎን ማለት ምንድነች? እንትነች ባቢሎን ማለት መሬቱን ወስጥ በቃ በሉት። ባቢሎን ሲባሉ ደግሞ ዜግነትን ሲቲዝን ነው አይደል? ባቢሎን ማለት ለምሳሌ ኢትዮጵያ ከተባለ የኢትዮጵያ ምድር ነው አይደል? ኢትዮጵያን ከተባለ ግን የኢትዮጵያ ዜጎችን ማለት ነው። ስለዚህ የባቢሎን ህዝቦች ኪንግደም ካፒታል ነች ማለት ነው እቺ ባቢሎን ማለት። ስለዚህ the city was አሁን both important trading and religious center። ስለዚህ የንግድም የሪሊጂየስ የሃይማኖትም ሴንተር ነች ማለት ነው። የሁለቱም የሪሊጂየስም የትሬዲንግ ወይም የንግድም የሪሊጂየስም ሴንተር ነች ማለት ባቢሎን። ዘወርድ ባቢሎን ማለት ወርዱን ስንመለከተው ጌት ኦፍ ዘ ጋድ ነች ወይም ደግሞ ይሄ መግቢያ አይደል? ጌት ኦፍ ዘ ጋድ ማለት የአምላክ መግቢያ፣ የአምላክ በር ወይ ደግሞ የአምላክ መሄጃ፣ የአምላክ መግቢያ በር እንደማለት ነው። ስለዚህ
የአምላክ መንገድም እንደማለት ነው ማለት ባቢሎን ማለት። ስለዚህ ጌት ኦፍ ዘ ጋድ የሚለውን ቃል ይዝልናል ማለት ባቢሎን ማለት ነው ትርጉሙ እንዳትረሱ። ይሄም ጥያቄ ላይ መጥቶ ያውቃል ባይዘ which one of the following is true about ተብሎ ማለት ነው። ፈተና ላይ አይቻለሁ ይሄን ጥያቄ which one of the following is true about ተብሎ true about the Babylon ተብሎ ኦልድ ባቢሎን ተብሎ ሲጠየቅ የተቀመጣለ። ለምሳሌ ባቢሎን means the gate of the god ተብሎ ይቀመጣል። the religious and trade ምናምን እንደዚህ ነገሮች ጥያቄ ላይ which one of the following is true about ተብሎ ይመጣል። እንደዚህ ጥያቄዎች ማለት እኔ አይቻለሁ ይሄን ጥያቄ። እና ደግሞ record the first mention ባቢሎን in about በ2002 BC ከክርስቶስ ልደት በፊት 2002 ላይ የነበረች ነች። ስለ ባቢሎን ለመጀመሪያ ጊዜ ሪካርድስ ፈርስ ለመጀመሪያ ጊዜ ሜንሽን የተደረገች መጀመሪያ ጊዜ ሪካርድ በተደረገ ወይንም በተመዘገበ ሁኔታ ላይ ስትጠቀስ ለባቢሎን ሜንሽን ሲደረግ በ2002 ነው ማለት ነው። በ2200 ጊዜ በ2200 ከክርስቶስ ልደት በፊት 2200 ላይ ነበር ለመጀመሪያ ጊዜ ሪካርድ ስትደረግ ለመጀመሪያ ጊዜ ሜንሽን የተደረገችው ማለት ነው ባቢሎን። ስለዚህ ኪንጓን ስንመለከተው ሱሙቡዋም ይባላል። ሱሙቡዋም ይባላል። ስለዚህ ሱሙቡዋም ኪንግ ሱሙቡዋም ነው ኪንጓ እና the first important ባቢሎን ሩለር የመጀመሪያው የባቢሎን ሩለር ሱሙቡዋም ይባላል። ሱሙቡዋም ፋውንደርም ነው። ዳይናስቲውን ፋውንድድ ያደረገ ነው ማለት ነው ሱሙቡዋም። ነገር ግን በጣም ይሄ ናውን የሆነው ወይም the best king የተባለው ወይም ናውን በጣም ታዋቂ የሆነው የዚህ ዳይናስቲ ንጉስ ግን ይሄ ሐሞራቢ የሚባለው ንጉስ ነው ማለት ነው። ስለዚህ ይሄ ደግሞ ምንድነው ከ1792 እስከ 1750 ከክርስቶስ ልደት በፊት ማሩታል ማለት ነው አስተዳድሯል ማለት ነው ባቢሎን። ስለዚህ the famous for developing a fair code of law ስለዚህ በጣም የሚታወቅበት ይሄ ሐሞራቢ የሚባለው በሚታወቅበት በምንድነው ይሄ በፌር ኮድ ኦፍ ሎ በኮድ ኦፍ ሎ ነው የሚታወቀው። በጣም የሐሞራቢ ኮድ ኦፍ ሎ ከተባለ ማለት በጣም ታዋቂ ነው ባይዘው በጣም ታዋቂ ነው የሐሞራቢ ኮድ ኦፍ ሎ የሚለው ማለት ነው። ወይንም ኮድ ኦፍ ሎ ኮድ ኦፍ ሎ ሐሞራቢ ከተባላችሁ በጣም ታዋቂ ነው። በጣም ታዋቂ ሰውዬ ነው። ይሄን ኮድ ኦፍ ሎ ያስተዋወቀው ወይም ደግሞ የሐሞራቢ ኮድ እንዴት ነው ማለት ነው። ኮድ ኦፍ ሎ እንዴት ነው? ህግ ነው ማለትም አንድ ሰው የሰረቀ እጅ ይቆረጣል እንደዚህ ማለት ነው። የሰረቀ ሰው እጅ ይቆረጣል የሚለው እንደዚህ ነገሮችን የገደለ ይገደላል ምናምን እንደዚህ ነገሮችን ገባችሁ አይደል? እንደዚህ አይነት ህጎችን ያመጣ ሰው ነው ሐሞራቢ ማለት ነው። ስለዚህ ኢኮኖሚክ ሎ እሺ፣ አሁን እዚህ ጋር ያዙልኝ። ፋውንደር ያደረገው ሱሙቡዋም ነው አለን። ዳይናስቲውን ለመጀመሪያ ጊዜ ፈርስት ሩለር የሆነውና ፋውንድ ያደረጋት ሱሙቡዋም ነው ብለናል። እና ደግሞ በጣም ደግሞ ቤስት የሆነው ንጉስ ኪንግ የሆነው ደግሞ በጣም ታዋቂ የሆነው ንጉስ ወይም ደግሞ የኮድ ኦፍ ሎን ደግሞ ያስተዋወቀው ሐሞራቢ ይባላል ብለናል አንስተናል። ስለዚህ ይሄ ኮድ ኦፍ ሎ ምን ይመስላል የሚለውን ስንመለከተው የኢኮኖሚክ ሎዎች ያሉበት ኢኮኖሚክ ሎ ሲባል ደግሞ ይሄ ባይንግ የመግዛትና የመሸጥን እና ደግሞ ሌንዲንግ የብድርን እና ደግሞ አት ኢንተረስት በኢንተረስት የማበደርን ኤንድ ደግሞ ኤግዚስታንስ ኦፍ ፕራይቬት ፕሮፐርቲ ስለዚህ የግለሰብ ንብረት ላይ በተመለከተ እነዚህ ላይ በኢኮኖሚክ ሎዎችን ያመጣ ሰው ነው ማለት ነው። በኢኮኖሚክ ሎዎችን ያመጣ የመቅጫም አሉ ባይዘው በጣም የሚታወቁት የመቅጫዎች ስለሆነ ቀደም የነገርኳችሁ። ስለዚህ እነዚህ ነገሮችን ኮድ ኦፍ ሎ ላይ የሐሞራቢ ኮድ ኦፍ ሎ ያካትታቸዋል ማለት እነዚህ ነገሮችን። ሌላ ደግሞ ክሪሚናል ሎዎችን በምንመለከትበት ጊዜ ደግሞ የወንጀለኞች የመቅጫ ህጎችን በምንመለከትበት ጊዜ ደግሞ በጣም ሃርሽ ናቸው፣ በጣም ከባዶች ናቸው። ሃርሽ እንደም ዲስክሪሚናቶሪ አክሮስ ሶሻል ክላስ ኤንድ ጀንደር ስለዚህ በጣም ሃርሽ ናቸው እና ደግሞ እንደየ ሶሻል ክላሱ እና ደግሞ እንደየ ጀንደር ወይ ደግሞ በጾታ
እንትኑ መጠኑ ይቀነሰ ነው ማለት ነው። መጠኑ ሊቀነስም ሊጨምርም ይችላል ማለት ነው። ስለዚህ በጣም የንጉስ ቤተሰብ ከሆናችሁ ምናምን ወንጀልን ብትሰሩ ያ በጣም ሀርሽ የሆነው ምናልባት ሜቢ ትንሽ ሊቀንስላችሁ ይችላል። በጣም ኦርዲናሪ ፐርሰን ከሆነ ደግሞ ሊከብድበትም ይችላል ማለት ነው። እንደዛ ነው። በጾታም ደግሞ በወንድና በሴት እኩል አይደለም ቅጣቱ ነው እያለ ያለው። ስለዚህ ፓኒሽመንት ፎር ኦርዲናሪ ፒፕል ዌር ሞር ሰቨር ኤንድ ፊዚካል። ስለዚህ አሁን እንዳልኳችሁ ነው። ይሄ ቅጣቶችን በምትመለከቱበት ጊዜ በጣም ከባድ ነው። ለኦርዲናሪ ፒፕሎች ስትመለከቱ በጣም ሰቨር ነው፣ በጣም አስከፊ ነው። ፊዚካሊ በጣም ትልቅ ጉዳት የሚያደርሱ ናቸው ማለት ነው። ስለዚህ ሐሙራቢ ኮድ ኦፍ ሎ ቢካም ኤ ሞዴል ፎር ላተር ኮድስ። ስለዚህ የሐሙራቢ ኮድ ኦፍ ሎ ከዛ በኋላ ከሐሙራቢ በኋላ ለመጡት ይሄ ለኮዶች ሞዴል ነው፣ ወይም ደግሞ ይሄ ሞዴል እንደ ሞዴል ነው ማለት ነው። እንደ ሞዴላቸው ነው ማለት ነው። ይሄ የሐሙራቢ ኮድ ኦፍ ሎ ማለት ነው። እና ኢን ዘ ስትራግል ፎር ፓወር፣ አሁን በፓወር ስትራግል ወይም ደግሞ እርስ በርስ ጦርነት፣ በእርስ በርስ በመገጫጨት ፓወር ስትራግል ኤንድ ኢምፓየር ባይ ኮንኬስት። ስለዚህ አሁን ተመልከቱልኝ። አሁን እዚህ ጋራም መያዝ ያለብን ነገር አለ። በፓወር ስትራግል ወይም ደግሞ በእርስ በርስ ጦርነት ወይም ደግሞ በእርስ በርስ ይሄ የስልጣን ጥመኝነት አለ አይደል? የስልጣን ፉክቻ የሚባለው። ስለዚህ በስልጣን ፉክቻና ኢምፓየሮች በተፈጠሩ ግዛቶች በተፈጠሩ የስልጣን ፉክቻ ኮንኬስት ሆናለች ማለት ነው። በውጪ በወራሪ ኃይል ኮንኬስት ልትገዛ ትችላለች ማለት ነው። ስለዚህ አሴራን ኢመርጅድ ኦን ደ ቶፕ። ስለዚህ አሴራኖች ወይም ደግሞ ሴራኖች ደግሞ በቶፕ በኩል መጥተው እና ደግሞ ስታብሊሽ ደ ላርጀስት ኢምፓየር ኢን ደ ሚድል ኢስት ሲንስ በ9ኛው ሴንቸሪ ላይ በቶፕ በኩል ወይም ደግሞ በቶፕ በኩል ኢመርጅድ የሆኑት ቶፕ የሆኑ ወይንም ደግሞ አሴራኖች ኢመርጅድ ኦን ዘ ቶፕ ላይ ኢመርጅድ ሆነው ስቴብሊሽ ያደረጉ ማለት ነው። ላርጀስት ኢምፓየር ማለት ነው። ላርጀስት ኢምፓየር በ9ኛው ሴንቸሪ በሚድል ኢስት ላይ በጣም ላርጀስት ኢምፓየር እንትላሉ ማለት ነው። ስለዚህ its civilization was similar in many way to that of ancient Babylon, its neighbor to the south. ስለዚህ ሲቪላይዜሽኑ በምንመለከትበት ጊዜ ሲሚላር in many ways to the ancient Babylons, its neighbors to the south. The Assyrians have been called. ስለዚህ አሴራኖችን ስትመለከቱበት በዛን ጊዜ the Romans of Asia ይባላሉ። ወይም ደግሞ ኤዥያ ውስጥ ያሉት የኤዥያ ሮማኖች ደግሞ ሮማንስ ማለት የሮም ኢምፓየር ማለት ታውቃለህ፣ በጣም እጅግ በዚህ ዘመን ጊዜ በጣም እጅግ በዓለም ላይ ከሚመሩ እንትኖች ናቸው። ፓወርፉል ከሆኑት ከሚጠቀሱት አንደኛዋ ሮማኖች ናቸው። ስለዚህ የኤዥያዎች ሮማን ይባላሉ ማለት ነው፣ አሴሪያኖች ማለት ነው በዚህ ጊዜ። ስለዚህ ላይክ ሮማንስ እንደ ሮማንስ ስትመለከታቸው they were great conqueror፣ በጣም ኮንኪረር ናቸው። በጣም ይወራሉ፣ ቦታን ይይዛሉ ምናምን፣ እዚህ እየወረሩ ምናምን ቦታን ይይዛሉ። እና ደግሞ they win their victories in the Roman way። ስለዚህ ቪክቶሪዎችን ወይ ድሎችን የሚሉት ደግሞ እንደ ሮማኖች ነው፣ ሮማን መንገዶች ነው ማለት ነው። the excellent organization weapons and equipment፣ በጣም ኤክሰለንት የሆነ በጣም አሪፍ የሆነ የዋፕኖች በጣም የተደራጀ ኤክሰለንት የሆነ ኦርጋናይዝ የተደራጀ እና ደግሞ በጣም የተለያዩ ጦር መሳሪያዎች ያሏቸው የተለያዩ ኢኩዊፕመንቶች ያሏቸው ግብአቶች ያሏቸው ናቸው ማለት ነው። አሴሪያንስ ወይ ሌላ ደግሞ አሴሪያኖች ስንመለከታቸው ሴሜቲክ ስፒከር ናቸው። የሴሜቲክ ቋንቋ ተናጋሪዎች ናቸው። their homeland was what is now ኖርዘርን ኢራቅ። አሁን ላይ ኖርዘርን ኢራቅ የምንላት ቦታ ነች ማለት ነው። እነዚህ አሴራኖች አሁን ስለ ባቢሎን ጨረስን። ባቢሎንን እነዚህ አሴራኖች ያጠፏቸው ወለ ባቢሎናኖችን በስልጣን ፉክቻ አማካኝነት እርስ በርስ በሚጣሉበት ጊዜ አሴራኖች መጥተው ተቆጣጠሯቸው፣ ኮንኬስት አድርጓቸው። ከዛ በኋላ ደግሞ አሁን ስለ አሴራኖች ነው የገባው ማለት ነው ቀጥታ።
ስለዚህ ሆምላንዳቸውን ስንመለከተው የአሴሪያኖች አንደኛ ስለ አሴሪያን ስናወራ ምን ብለናል? ሮማንስ ኦፍ ኤዥያ ናቸው ብለናል። ለምን ሲባል እንደ ሮማኖች ነው። ቪክተሪ ድላቸው ብትመለከቱት ኦርጋናይዝድ የሆነ ነው አደረጃጀታቸው ስትመለከቱት፣ እና ደግሞ ዋፐንሶቻቸውን ስትመለከቱት በጣም የተደራጀ እና ኢኩዊፕመንት ደግሞ ፉሊ በጣም ብዙ መሳሪያዎች ያሏቸው ናቸው ማለት ነው። በእነዚህ ምክንያቶች አሴሪያኖች ሮማንስ ኦፍ ኤዥያ ይባላሉ ማለት ነው። ስለዚህ አሴሪያንስ ዞችን ስትመለከት ሌላ ደግሞ የሴሜቲክ ቋንቋ ተናጋሪዎች ናቸው። ዴር ሆምላንድ ዋዝ ኢን ዋት ኢዝ ናው ኖርዘርን ኢራቅ። አሁን ላይ ስትመለከታችሁ ኖርዘርን ኢራቅ ነው የሚባሉት ማለት ነው። እነዚህ አሴሪያኖች ኖርዘርን ኢራቅ ነው ደግሞ የኢራቅ ኖርዘርን ላይ የሚገኙት ብለን አይደለ። ነገር ግን እንትሮችን ስንመለከትስ ከዚህ በፊት ባለፈው በፕሪቪየስ ሴክሽን ላይ የተመለከትነው በምትመለከቱበት ጊዜ ሜሶፖታሚያን ስንመለከት ግን ሳውዝ ኦፍ ኢራቅ ብለናል አይደል? ሳውዝ ኦፍ ኢራቅ ብለናል። እዚህ ጋር ግን ኖርዝ ኦፍ ኢራቅ ግን የአሴሪያን መገኛ ነች ማለት ነው። ኖርዝ ኦፍ ኢራቅ የምትገኘው አሁን ላይ ኖርዝ ኦፍ ኢራቅ አሴሪያኖች ይባላሉ ማለት ነው። ኖርዝ ኦፍ ኢራቅ ማለት አሁን ላይ ያለችውን ኖርዝ ኦፍ ኢራቅ አሁን ላይ ስትመለከቱ በፊት ላይ አሴሪያኖች ነበሩ እዚህ ቦታ ነው የምትሉት በቃ። ስለዚህ ዴር ካፒታል ዋዝ አት ፈርስት አሹር ነበር። መጀመሪያ ላይ ካፒታላቸው አሹር ነበር። ኔምድ አፍተር ቺፍ ጋድ። ስለዚህ ይሄ ኔም የመጣው ከዚህ ከቺፍ ሲቲው ላይ ካለው ጣዖት ነው ማለት የጣዖት ስም ነው የመጣው ማለት ነው። ኤንድ ላተር ኔኒቬ። ስለዚህ በመቀጠል ደግሞ ወደ ኔኒቬ ተቀየረ ማለት ነው። ስለዚህ ቦዝ ሲቲስ ኦን ደ ጤግሮስ ሪቨር። ስለዚህ በሁለቱም ሲቲዎች ነበሩ ማለት ነው። ጤግሮስ ሪቨር ላይ ነበሩ ሁለቱም እነዚህ ስልጣኖች ማለት ጤግሮስ ሪቨር ላይ ነበሩ ማለት ነው። የኔኒቬም አሹርን ብትመለከቷቸው the king of Assyria the Assyrian had absolute power። እዚህ ጋርም ስንመለከተው ንጉሳቸው absolute power አለው። ባለፈው ላይም ስናወራ የሜሶፖታሚያ absolute power አለው ማለት እንደሆነ አይተን ነበረ። he ruled as representative of chief god አሴሪያን ጋድ። ስለዚህ አሁን የአሴሪያን ጋዱ የአሴሪያን ጋድ ስናወራ አሹር ነው የሚባለው ነው። የአሹሩ ሪፕሬዘንታቲቭ ነበር። እሺ ሪፕሬዘንታቲቭ እዚህ ጋር ሜሶፖታሚያ ላይ ሪፕሬዘንታቲቭ ነበር አይደለ? የሉጋልሱ የጎድሳቸው ሪፕሬዘንታቲቭ ነበር ማለት። አሹር ማለት the old capital city of Assyrians የሚለው ነገር ደግሞ እንዳትረሱ። ስለዚህ አሴሪያንስ አርሚ የአሴሪያን አርሚዎችን ስትመለከቱ which consists of ካቫለሪ ያላቸው፣ ቼሪዮት አላቸው፣ ኢንፋንተሪ ያላቸው እና ደግሞ was efficient and well organized ናቸው። ስለዚህ ካቫለሪዎች ቼሪዮቶች ወይንም ደግሞ ቼሪዮት ማለት ደግሞ ይሄ በፈረስ ላይ ተቀምጠው የሚሄዱት፣ ኢንፋንተሪዎች ደግሞ አላቸው። ይሄ የእግረኞች አላቸው። ካቫለሪ ማለት ደግሞ ይሄ በጋሪ ላይ የሚሄዱት በጋሪ ላይ ተቀምጠው የሚሄዱት ማለት ነው። እነሱ አላቸው። ስለዚህ በጣም ኤፊሽንት የሆነና ዌል ኦርጋናይዝ በጣም አሪፍ የሆነ የተደራጀ ነው ማለት ነው የአሴሪያንስ የጦር ኃይላቸው ማለት ነው። ስለዚህ the Assyrians used a well developed sage technology። ስለዚህ ይሄ የሴጅ ቴክኖሎጂዎችን ዲቨሎፕድ አድርገዋል ማለት ነው። ሌላኛው አድቫንቴጃቸው ሌላኛው ኮንትሪቢዩሽናቸው ስንመለከት ማለት ነው። the army was using iron weapons። ስለዚህ የተለያዩ አይረን ዋፐኖችን ይጠቀማሉ ከብሮንዝ ወይም ከብር ከሚሰሩ ከጦር መሳሪያዎች ይልቅ አይረን ዋፐኖችን ይጠቀማሉ ማለት ነው። ስለዚህ ይሄንንም ትይዛላችሁ። the Assyrian society consists of nobles። ስለዚህ የአሴሪያን ሶሳይቲዎችን ኮንሲስት የሚያደርጉት ስትመለከታቸው ኖብሎች አሉ፣ ፍሪ ስሞል ስኬል ላንድ ኦነሮች አሉ፣ የላንድ ኦነሮች አሉ፣ የፕራይቬት ትሬደሮች አሉ እና ደግሞ ሄርድ ፒፕል ኤንድ ፊው ስሌቮች አሉ። ስለዚህ እነዚህን ሲቲዋ ይዛለች ማለት ነው። እነዚህ ስሌቮችን ይዛለች፣ የመሬት ባለሀብቶችን ይዛለች፣ የፕራይቬት ትሬደሮች የግል ነጋዴዎችን ይዛለች እና ደግሞ ኖብሎችን ይዛለች ማለት ነው። እነዚህን ይዛለች እቺ አሴሪያን ማለት ነው። ስለዚህ ትሬድ ዋዝ ኢምፖርታንት ኤንድ ኤ ላርጅ ፓርት ኦፍ ስቴት ሬቬኒው። ስለዚህ ትሬድን ስንመለከተው በጣም ላርጅ የሆነ ገቢያቸው ነው ማለት ነው። ስለዚህ የሀገሪቷ ዋና የአሴሪያን ዋና ገቢዋን ስንመለከተው ሬቬኒዋ ዋና ገቢዋን ስንመለከተው ከምንድን ነው? ከትሬድ ነው ማለት ነው።
ከትሬድ ስንል ደግሞ ሬቬኒው ካምስ ፍሮም ታክሴሽን ኦን ትሬድ። ስለዚህ በትሬድ ላይ የሚመጡ ታክስ ነው ማለት ነው። በታክስ ምክንያት ነው ማለት ነው። እንዴት ነው የሚለው ነገር ደግሞ እንመለከተዋለን ማለት ነው። ስለዚህ እንዴት ነው የሚለው ነገር ስንመለከት ትሬድ አላቸው። በጣም ትሬድ ሩት ከፍተኛ የሆነ አሪፍ ትሬድ ሩት ስላላቸው በዛ ትሬድ ሩት አማካኝነት ታክሶችን ይጠላሉ። በዛ መንግስት ታክስን ይጠላል። በዛ ታክስ አማካኝነት በጣም ከፍተኛ ገንዘብ ያገኛሉ ማለት ነው። ስለዚህ አሴራንስ ዲክላይን አደረጉ፣ ሆነው ቀረ። ሮማንስ ኦፍ ኤዥያ ቢባሉም ዲክላይን አድርገዋል። ስለዚህ በ7ኛው ሴንቸሪ ዲክላይን አድርገዋል። ዘ ሜዲያንሶች እና ዘ ባቢሎን አታክ አድርገዋል። እነዚህ ማዲያኖች እና ባቢሎኖች መጥተው አሴራኖችን አታክ ሲያደርጓቸው በሚድል 7ኛው ሴንቸሪ ዲክላይን እንዲያደርጉ ችለዋል ማለት ነው፣ እነዚህ አሴራኖች ማለት ነው። ስለዚህ አሴራን ኢን 612 ወይም በ612 ቢሲ ላይ አሹር ኤንድ ኒኒቬ ዌር ካፕቸርድ ኤንድ ዲስትሮይድ ሆኗል ማለት ነው። ስለዚህ እነዚህ ሁለቱም ከተሞች አሹር እና ኒኒቬ ካፕቸርድ ሆኑ ወይም ደግሞ በቀኝ ተገዙ ማለት ነው፣ እና ደግሞ ዲስትሮይድ ሆኗል ማለት ነው። ስለዚህ ይሄ የሆነበት ለምንድን ነው? የአሴራኖች ሊወድቁ የቻሉበት ለምንድን ነው? በሜዲያን እና በባቢሎን አታክ ተደርጎ እንዴት ነው በካፕቸር ሊደረጉ የቻሉት ስትመለከቱት፣ አንደኛ በኢንተርናል ስትራግል ነው። በኢንተርናል ፓወር ስትራግል በኢንተርናል ስትራግል ነው። ይሄ ለፓወር ወይም ለስልጣን ፉክቻ የስልጣን ፉክቻ በኖብሎቹ ወይም ደግሞ በዛ በሀገር ውስጥ በነበሩት ስልጣን ለመያዝ የሚደረግ በፉክክር ነው አንደኛ ያዳከማት ማለት ሀገሪቷን። እና ደግሞ ይሄኛው አንደኛው ነው። thereby creating opportunity for his enemies within and outside the enemy። ስለዚህ ሀገር ውስጥ ያለው በዚህ ነው፣ አውትሳይድ ያለው ደግሞ በሜዲያኖች እና በባቢሎኖች አታክ በማደረግ ነው ማለት ነው። አውትሳይድ ውስጥ እንመለከት። ስለዚህ አሴራንስ ኢምፓየር ሪፕሌስድ ባይ ኒው ባቢሎን። ስለዚህ አሴራኖች በኒው ባቢሎን ተተኩ which however did not last long። ስለዚህ ለረጅም ጊዜ ላስት ሎንግ አላደረገችም ማለት ነው። ስለዚህ ያ አሴራኖችን በኒው ባቢሎን ተተክተዋል እና ደግሞ ያን ያክል ለረጅም ጊዜ አልቆየችም ማለት ነው። ስለዚህ አሁን ምን ተረዳ ማለት ነው? አሴራን አይተናል። አሴራን ኦልድ ባቢሎን አጥፍተዋቸው ነው። ኦልድ ባቢሎን ደግሞ ማለት አሴራኖች መጀመሪያ የነበራቸው አሴራኖች ለምሳሌ ሮማንስ ኦፍ ኤዥያ ይባላሉ የሚለውን ነገር ትይዛላችሁ። ሮማንስ ኦፍ ኤዥያ ይባላሉ። ሮማንስ ኦፍ ኤዥያ የሚባሉት በጣም እንደ ሮማኖች ድላቸው እንደ ሮማውያኖች ናቸው፣ በቃ በጣም የተደራጁ ናቸው የሚለው ነገር እሱን ትይዛላችሁ ማለት ነው። ሌላኛው ደግሞ ካፒታል ሲቲያቸው በፊት የነበረው አሹር ነበረ። ከዛ በኋላ ደግሞ ወደ ኒኒቬ የተቀየረ ማለት ነው። እሱን ትይዛላችሁ። ከዛ በኋላ ደግሞ ሌላ ምን ትይዛላችሁ ማለት ነው? ሪቬኒዋቸው ከታክስ ነበር፣ ትሬድ ነበር። ከትሬድ የሚመጣ ታክስ ገቢያቸው ነው ማለት ነው፣ ኢንካማቸው ነው ማለት ነው። ሌላኛው ደግሞ አሴራኖችን ደግሞ ዲክላይን ሊያደርጉ ይችላል፣ ሊወድቁ ይችላል። አሴራኖች ሊወድቁ የቻሉበት ፋክተሮች ደግሞ በሁለት ፋክተሮች ናቸው። ኢንተርናል እና ኤክስተርናል ፋክተሮች አሉ። ዊዝን ኢንተርናል ኤሌመንቶች ስንመለከት በኢንተርናል ስትራግል ለፓወር በሚደረግ ፉክክር ምክንያት በውስጥ በኩል ይሄ አንደኛው ፋክተር ነው። በውጫዊ በኩል ደግሞ እነዚህ ሜዲያኖች እና ባቢሎኖች አታክ አርግተዋቸው ሊወድቁ የቻሉበት ማለት ነው። ስላዳመጣችሁኝ አመሰግናለሁኝ። በፊቱ እንደምላችሁ ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳትረሱ። አመሰግናለሁ። ደህና ሁኑ። ጥያቄ ካለባችሁ ኮሜንት ላይ አስቀምጡልኝ፣ ወይ ደግሞ በቴሌግራም ቻናላችን ገብታችሁ ጥያቄዎች አስቀምጡ። አመሰግናለሁኝ ማለት ነው። ቴንክ ዩ